ዶክተር ጸጉራችን እየተነቃቀለ አስቸገረን ምክንያቶቹና መፍትሄዎቹን እስቲ የተወሰነ ነገር ይላላችሁኝ። ከህክምናው አንፃር አንደኛ ጸጉር የሚነቃቀልበት የሚሰባበርበት ምክንያት ሄሬዲተሪ ምክንያቶች ካሉ ለምሳሌ ወንድ ራስ በራ እንደሚሆነው ለሴትም ጸጉር በራሱ መሰባበር ወይም ግንባር ላይ ወደ ውስጥ መግባት ሊኖር ይችላል። ሁለተኛ እድሜ ነው። ከ20 ዓመት ይልቅ 30 40 እያልን በጨመርን ቁጥር ጸጉራችን እየተሰባበረ ሊሄድ ይችላል። ሌላው ደም ማነስ፣ የአይረን እጥረት፣ ቫይታሚን ዲ፣ ቫይታሚን ቢ12 የእንደዚህ አይነት ንጥረ ነገሮች እጥረት ካለ ጸጉር ሊሰባበር ይችላል። ስትረስ ካለ፣ ጭንቀት ካለ እንዲሁም አንድ ሴት ከወለደች በኋላ ያሉትን የመጀመሪያ 6 ወር ብዙ ጊዜ ጸጉር ሊረግፍ ይችላል እና የጤና ችግር፣ የታይሮይድ ሆርሞን መዛባት፣ ካንሰር፣ የተለያዩ የስኳር ሌሎች ችግሮች ካሉ የጤና ችግር ካለ አብሮ ጸጉር ሊረግፍ ሊሰባበር ይችላል። ስለዚህ እንደ መፍትሄ የሚሆነው አትክልት ቬጂቴብሎችን በደንብ መመገብ፣ ፍሩቶችን መመገብ እና ምክንያቶቹ ደግሞ ቫይታሚን ዲ ሌቭል፣ ሌሎች የታይሮይድ ሆርሞን መዛባቶች፣ የጤና ችግር ምን አለ የሚለው በምርመራው ቀን ሰፕሊመንቶች ይሰጣሉ። ቫይታሚን ኢ፣ ቫይታሚን ዲ ከቆዳ ሐኪም ጋር በዋናነት እየተመካከራችሁ መፍትሄ ይኖራል። ወንዶች እንደዚህ አይነት የጸጉር መሳሳት ከጀመራችሁ ሙሉ በሙሉ ከመመለጡና የጸጉር ስሮቻችሁን ከማጣታችሁ በፊት ማድረግ ያለባችሁ ነገሮች ልንገራችሁ። እንደዚህ አይነት የጸጉር መሳሳት አንድሮጄኔቲክ አሎፔሺያ ስንለው ወንዶች ላይ ዲኤችቲ በምንለው ሆርሞን የሚመጣ ነው። ታዲያ ይህ ሆርሞን የጸጉር ስሮቻችን ላይ በመጣበቅ ጸጉራችንን በጣም እንዲሳሳና ቀስ በቀስም እንዲመለጥ ያደርጋል። ታዲያ ወንዶች ላይ እንደዚህ አይነት ፓተርን ሲኖረው ሴቶች ላይ ደግሞ ከመሃል እየሳሳ እንዲሁም ደግሞ ክፍተቱ እየሰፋ ነው የሚመጣው። ታዲያ እንደዚህ አይነት ምልክቶች ካሉባችሁ መጠቀም ያለባችሁ ፕሮዳክቶች ይህንን ሆርሞን ብሎክ የሚያደርግ ወይም ደግሞ የሚቀንስ መሆን አለበት። አንደኛው ኬቶኮናዞል ሻምፖ። ኬቶኮናዞል ሻምፖ ይህንን ሆርሞን በጣም ይቀንስልናል፣ እንዲሁም ደግሞ ፎሮፎር ካለባችሁ እሱንም ያክምልናል። ሁለተኛውና በተፈጥሮ የምናገኘው ፕሮዳክት ደግሞ ፓምኪን ሲድ ኦይል ወይም ደግሞ የዱባ ፍሬ ኦይል ነው። በሪሰርች የተረጋገጠ ይህንን ሆርሞን የመቀነስ አቅም ስላለው ይህንን ኦይል በሚዋጥ ፎርም ወይም ደግሞ በሚቀባ ፎርም ብንጠቀም ይህንን ሆርሞን ይቀንስልናል። ሶስተኛው ደግሞ 5% ሚኖክሲዲል ነው። አራተኛውና በህክምና በጣም ኢፌክቲቭ የሆነው ፊናስትራይድ ወይም ዱታስትራይድ የሚባሉ መድኃኒቶች ናቸው። ይህም በሐኪማችሁ መታዘዝ ያለበት መድኃኒት ሲሆን አጠቃቀሙንም ከሐኪማችሁ ጋር ተማክራችሁ ብትጀምሩት ጥሩ ነው። እነዚህም ፕሮዳክቶች ከፒአርፒ ትሪትመንት፣ ከሌዘር ህክምናዎች ጋር እንዲሁም ሃይ ፍሪኩዌንሲ ትሪትመንቶች ጋር አንድ ላይ አድርጋችሁ ብትጠቀሙት ጸጉራችሁ መነቃቀሉ እየቀነሰ ይመጣል፣ እንዲሁም ደግሞ የሳሱት ጸጉሮች እየፋፉ ይመጣሉ። ነገር ግን ከዚህ አቅም በላይ የሆነ ወይም ደግሞ ከግሬድ 3 በላይ የሆነ የጸጉር መሳሳት ካላችሁ የመጨረሻው አማራጭ የሚሆነው የጸጉር ንቅለ ተከላ ነው። ጸጉር እየተነቃቀለና እየሳሳ ተቸግራችኋል? በአንድ ሰው ራስ ቅል ላይ በአማካኝ ከ100,000 እስከ 150,000 የሚሆን ጸጉር ይኖራል። በየቀኑ ደግሞ እስከ 100 የሚሆን ጸጉር ይነቀላል። ይህ ጤናማ የጸጉር እድገት ዑደት ነው። ከልክ ያለፈ የጸጉር መነቃቀልና መሳሳት ከምን ይመጣል? ለጸጉር እድገት አስፈላጊና መሰረታዊ የሆኑ እንደ ቫይታሚን ዲ፣ ዚንክ፣ ባዮቲን እና አይረን እጥረት ካለ፣ የራስ ቅል ቆዳ መድረቅና የጭንቅላት ቆዳ በሽታዎች እንደ ፎሮፎር የመሳሰሉት ካለ፣ ጸጉርን አዘውትሮ መተኮስ ጸጉር እንዲሰባበርና ያለ ጊዜው እንዲነቃቀል ከማድረጉም በላይ ለጸጉር መሳሳት ትልቅ አስተዋጽኦ ያደርጋል። በጸጉር ላይ የተለያዩ ኬሚካሎችን እንደ ቀለም፣ ፐርም እና የመሳሰሉትን መጠቀም ለጸጉር መሳሳትና መነቃቀል ዋነኛ ምክንያት ሲሆኑ መፍትሄውም ከነዚህ ድርጊቶች መቆጠብና የጸጉርን ንጽህና በየዕለቱ በቫይታሚንና ሚነራሎች የበለጸጉ ሻምፖና ኮንዲሽነሮችን መጠቀም፣ ኮኮናትና ኦሊቭ ኦይል ድርቀትን ስለሚከላከሉ አዘውትሮ መጠቀም ከጸጉር መነቃቀልና መሳሳት ከሚከላከሉ መንገዶች ጥቂቶች ናቸው። የጸጉር መነቃቀልም ዋነኛና የሚያመጣው ነገር ምንድነው በምትሉም ጊዜ የቫይታሚን ዲ እጥረት። የቫይታሚን ዲ እጥረት በሚኖርበት ጊዜ የጸጉራችን ቀለም እየተቀየረ ጸጉራችን በየጊዜው እየተነቃቀለ ይመጣል። ይህንንም ነገር ለማስወገድ የምትፈልጉ ከሆነ የቫይታሚን ዲ መጠናችሁን በማየት ሳፕሊመንት ብትወስዱ በትንሽ ጊዜ ለውጥ ታያላችሁ። በሴቶች ላይ የጸጉር መነቃቀል ምክንያት ምንድን ነው? ከወንዶች የሚለየው የጸጉር መነቃቀል ሴቶች ላይ ሲኖር በተለየ መልኩ መድኃኒቶች ሊኖሩ ይችላሉ። ለምሳሌ እርግዝና መከላከያ ሆርሞናል ኮንትራሴፕቲቭ ዘዴዎች የሚጠቀሙ ከሆነ ከወንዶች በተለየ መልኩ እሱ ምክንያት ሊሆን ይችላል። ግን ወንዶች ጋርም ያሉ ምክንያቶች ሴቶችም ጋር ምክንያት ይሆናሉ። አሁንም ሴቶችም ለየት አድርጎ ጸጉር የሚነቃቀልባቸው ምክንያት ሁለተኛውና ዋናው ፖይንት የአይረን እጥረት ነው። አይረን ዴፊሽንሲ በጣም ኮመን ኮዝ የምንለው 80% የሚሆኑ የጸጉር መነቃቀል ስፔሻሊ ሴቶች ላይ የሚበዛበት የራሱ ምክንያቶች አሉ። እርግዝና አለ፣ መውለድ አለ፣ ማጥባት አለ። እነዚህ ወቅቶች
የአይረን መጠን ሰውነታችን ዲማንዱ በጣም ከፍ ስለሚል ብዙ አይረን ኮንሱም እናደርጋለን። ስለዚህ ብዙ አይረን መውሰድ ይኖርብናል። እንደዛ ማናደርግ ከሆነ ግን የአይረን መጠናችን በጣም ዝቅ ስለሚል 80% የሚሆን የፀጉር መነቃቀል ከሚያመጡ ኮዞች አንዱ የአይረን እጥረት ነው። ሌላኛው አሁን እንደ ፋሽን የሚታየው እንግዲህ ሁሉም ሰው ጋር ችግር የሆነ ያለው የቫይታሚን ዲ እጥረት ነው። ቫይታሚን ዲ በጣም ብዙ ሰው ጋር እጥረቱ አለ። ስለዚህ የእሱ ማነስም ሌላ የፀጉር መነቃቀልን ከሚያመጡ ችግሮች ውስጥ አንዱ ነው። ሌላኛው የሆርሞን ችግር ነው። ታይሮይድ ሆርሞን አንዱና ዋነኛው ምክንያት ነው። ስፔሻሊ ሃይፖታይሮይዲዝም ያላቸው ሰዎች ላይ የሆርሞኑ ማነስ በራሱ የፀጉር መነቃቀልን ሊያመጣ ይችላል። እነዚህ የረጅም ጊዜ ፀጉር መነቃቀል ሲኖሩ ዋና ዋና ከምንላቸው ምክንያቶች ናቸው። ግን አጭር ጊዜ ፀጉር መነቃቀል ካላችሁ አንደኛ ስትረስ ምክንያት ሊሆን ይችላል። ህመሞች፣ ድንገተኛ የሆኑ መድኃኒቶች የምትወስዱ ካሉ መድኃኒቶች የፀጉር መነቃቀል የሚያመጡ አሉ። እነዚህና ሌሎች የመሳሰሉ ምክንያቶችን ሊኖራቸው ይችላል። ስለዚህ ማንም ሰው ፀጉር መነቃቀል ሲኖረው እነዚህ አይነት ተያያዥ የሆኑ ምክንያቶችን ለማግኘት መሞከር ጥሩ ነው። ሐኪም ጋር ሄዶ አስፈላጊ የሆኑ የአይረን ምርመራ፣ የቫይታሚን ዲ ምርመራ፣ የእንቅርት ምርመራ ማድረግ መሰረታዊ ነው። ሕክምናም ብዙ ጊዜ የሚወሰነው በእነዚህ ኮዞች ስለሆነ እነሱን አይደንቲፋይ አድርገን ከዛ ሶሉሽን የሚገኘው እነሱን በማወቅ ነው የሚሆነው። ፀጉራችሁ እየተነቃቀለና እየሳሳ ላስቸግራችሁ ሰዎች በቤት ውስጥ መጠቀም እንድትችሉ መፍትሄ ሊሆን የሚችል አንድ ተክል አለ። ይህ ተክል ምንድን ነው? ሮዝመሪ ይባላል። ሮዝመሪ ዘይቱን በመግዛት በመቀባት ወይም ደግሞ ሮዝመሪ ውሃን በማዘጋጀት የጭንቅላታችን ቆዳን በመቀባት ለውጥ ልናገኝ እንችላለን ማለት ነው። ለውጡ እስከ 6 ወር ድረስ የሚታይ ይሆናል ማለት ነው። የሮዝመሪ ውሃ እንዴት ነው ማዘጋጀት የምንችለው? የሮዝመሪ ውሃ ማዘጋጀት የሚቻለው መጀመሪያ ውሃ ካፈላን በኋላ የደረቀ ሮዝመሪ ብናገኝ የተመረጠ ነው። እሱን ለ4 ሰዓት ያክል በመቀቀል ካጠለልነው በኋላ ውሃው እስኪቀዘቀዝ ጠብቀን ፀጉራችንን በሻምፑ ከታጠብን በኋላ ያንን ውሃ መቀባት የፀጉር እድገትን ሊያፋጥንልን እንደዚሁም መነቃቀልን ሊከላከልልን ይችላል። የፀጉር መነቃቀልን ለመከላከል የሚረዱ 7 ምክሮች። በመጀመሪያ ፀጉሩ ጥንካሬና ውበት እንዲኖረው የምትመገቡት ምግብ በፋቲ አሲድ፣ በፕሮቲን፣ በቫይታሚን እና በሚነራሎች የበለጸገ መሆን አለበት። ሁለተኛ ከመጠን በላይ ፀጉራችንን በኃይል ማበጠር እንዲሁም ዊግ መቀጠል የፀጉር መሰባበርን ያመጣል። ሶስተኛ ፀጉራችን ስታይል በምታደርጉበት ጊዜ ከመጠን ያለፈ ሙቀት መጠቀም የፀጉር መሰባበርን ስለሚያመጣ ሙቀቱን መቀነስ አሊያም ደግሞ ከተሰራችሁ ደግሞ የተለያዩ የፀጉር ማስኮችን መጠቀም። አራተኛ የፀጉር ጄል እንዲሁም የተለያዩ ስፕሬይ ፕሮዳክቶች በምትጠቀሙበት ጊዜ የፀጉር መሳሳት ስለሚያመጡ አጠቃቀማችሁን ተጠንቀቁ። አምስተኛ የምትጠቀሙት ሻምፖ በውስጡ የተለያዩ አይነት ኬሚካሎች ስላሉት የፀጉር መበጣጠስና መነቃቀል ያመጣል። ስለዚህ ሻምፖአችሁን በአግባቡ ምረጡ። ስድስተኛ የፀጉር እድገትን የሚያበረታቱ ቅባቶችንና ኮንዲሽነሮችን ይጠቀሙ። ሰባተኛ የፀጉር አያያዝ በሚመርጡበት ጊዜ ፀጉራችሁን ከጭንቅላታችሁ እንድንነቃቀል የፈለኩት ነገር ከኬሞቴራፒ ጋር ተያይዞ ስለሚመጣ ፀጉር መርገፍ ወይም ሄር ሎስ ነው። ይህም ደግሞ ሁሉም ኬሞቴራፒዎች ላይ ይከሰታል ማለት አይደለም። ከተወሰኑ ኬሞቴራፒዎች ጋር ወይም ደግሞ የጸረ ካንሰር ሕክምና ጋር ተያይዞ የሚመጣ ሳይድ ኢፌክት ነው። መቼ ነው ፀጉር መርገፍ የሚጀምረው ብለን ስናወራ ሕክምና ከተጀመረ ወይም ደግሞ የኬሞቴራፒው ከተጀመረ ከ2 እስከ 4 ሳምንት ባለ እስከ ወር ባለ ጊዜ ውስጥ ሊሆን ይችላል። ይሄ የፀጉር መርገፍ ወይም ደግሞ ፀጉርን ማጣት ጊዜያዊ ነገር ነው። በአብዛኛው ጊዜ ሕክምናው የኬሞቴራፒው ሕክምና ባለቀ በጥቂት ወራቶች ውስጥ ደግሞ የተሰባበረ ፀጉር የሚጠግንና ለፀጉር እድገት አሪፍ የሆነ አንድ ሚክስቸር ነግራችኋለሁ። ይህም ደግሞ የሚያስፈልገን 3 ኩባያ ውሃ ያስፈልገናል ወይ 3 ብርጭቆ ውሃ ያስፈልገናል። ከዛ እሱም በጎርጓዳ እቃ ውስጥ ካደረግን በኋላ 1 ብርጭቆ ደግሞ ሩዝ እንጨምርበታለን፣ ጎርጓዳ እቃ ውስጥ ማለት ነው። ከዛ በደንብ አድርገን ካዋሃድናቸው በኋላ እንከድነዋለን ማለት ነው። ከዛ ለ3 ቀን እንተዋለን። ከ3 ቀን በኋላ እንመጣና ስፕሬይ ቦትል እናመጣለን ወይ ስፕሬይ ማድረጊያ ማለት ነው። ከዛ እሱ ውስጥ እንጨምረው አጥለን ውሃውን ብቻ የሩዙን ውሃ እንጨምረዋለን ማለት ነው። ከዛ የፀጉር ስካልፕ ላይ ነው የምናደርገው። ስካልፕ ላይ ወይም ደግሞ የፀጉር ቆዳ ላይ እናደርገውና በደንብ አድርገን እናሸዋለን። ከዛ ኤቭሪዴይ እየታጠብን እሱን እናደርጋለን ማለት ነው። አለመታጠብም ይቻላል፣ ችግር የለውም። ይሄ ነገር ምን ያደርጋል? 5 አልፋ ሪዳክቴዝ የሚባለውን ነገር ኤንዛይም ብሎክ ያደርግልናል ማለት ነው። ለዚህ ስፔሻሊ ደግሞ ይሄ ነገር የሚገርመው ለወንዶች የተሻለ ይሰራል፣ ለሴቶችም ይሰራል፣ ግን ለወንዶች በተሻለ መልኩ ይሰራል። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።